ይዱ ይደብራል፣ የእውነት ይደብራል። በዚህ ልክ እናንተ እንኳን መነካካት የለባችሁም ብዬ ነው እኔ ማስበው የእውነት ቤተሰቦች። ምክንያቱም ደግሞ ዛሬ የሩታ እህት እንግዲህ ለቡዜ ስለ ሩታ እርግዝና ያው ምን አገባሽ እያለች እንግዲህ በመሀል ላይ ለቡዜ መልስ ስሰጣት ስሰማ የእውነት ደበረኝ። ለምን መሰላችሁ የደበረኝ? በቃ ያስጣላል። ምክንያቱም እዚህ ጋር ተዋልደዋል፣ ደም ያው መሀል ላይ ደም አለ፣ ሉልን የሚያክል ነገር አለ። ነገ በክፉም በደጉም ያው መገናኘታቸው አይቀርምና ቡዜ ቀለለችና ቡዜ ወረደች ብላችሁ የሩታ እህቶች የእውነት እየመጣችሁ መልስ አትስጧት። የእውነት መልስ አትስጧት። አንዳንዴ እኮ የሀገሬ ሰው ዝምታ ራሱ መልስ ነው ይላልና እሷ በወረደችው ልክ ወርዳችሁ ለእኔ መልስ ባሰጧት ደስ ይለኛል። የእውነት ስሰማ ደበረኝ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የምወዳችሁ የኔ ምርጦች ማለት ነው። እንዴት አመሻችሁልኝ የኔ ውዶች? ሰላማችሁ ጤናችሁ በዘት ትርፍርፍ ይበልልኝ። ዛሬ እንግዲህ በየዱ ቤት እንግዲህ ያው ስለ ሩታ እርግዝና ደስ ብሎኛል ብላ መታ ያው ደስታዋንም እየገለጸች አብርሽም አልቀበልም ያለበት ሁኔታ በጣም እንዳዘነች ምናምን በቃ ሩታም አንዳንድ ነገር ስታደርግ ያላመነችበትን ነገር አታደርግም ያላወቀችውን በማለት እንግዲህ ስለ ሩታም እርግዝና ያው ደስ ብሎኛል ብላ ደስታዋንም ስትገልጽ ነበረ። እንደገና ደግሞ ለቡዜ ተብዬዋም ያው መልስ ስትሰጥ ነበረ። እንደውም አትቀደጂ መተሽ ቀዳዳ ሁሉ እያለቻት ነበርና ለዛ ነው ይዱ የሩታ እህት ከእናንተ አይጠበቅም። የሆነት በቃ በፊቱኑ እንደ ተከብራችሁ ቁጭ እንዳላችሁ ራሳችሁን አስከብራችሁ እሷ ሚዲያ ላይ ወታ ተተረተረች ብላችሁ እናንተ ሞታችሁ አትናገሩ። ሲቀጥል ደግሞ ለእሷ ሩታ አለቻት። ሩታ በቂ ናት። የኦዲየንሱ መልስ በቂ ነውና እናንተ እንደ በፊቱኑ ኮስተር ቆምጨጭ ብላችሁ ስትቀመጡ ነው የሚያምርባችሁ እንጂ ለቡዜ መልስ እንኳን ወተሽ ነገ ደግሞ እሷ መታ ደግሞ ላንቺ መልስ ትሰጥሻለች እና በእናንተ አምርም ያው እና አብርሽ እነ ሩታ እነ ሄርሜላ እድሜያቸውም ገና የእንትንነት እድሜም ስለሆነ እንደው እንበለው ደስ ባይልም በእነሱ ያምራል። በእናንተ ግን ያው በትላልቅ ሰዎች የእውነት አያምርም። አሁን ነገ ደግሞ ተከትላ መታ ቡዜዋ ለሩታ እህት እንግዲህ መልስ ትሰጣታለች እና በዚህ አጋጣሚ ለዛ ነው የደበረኝ። ምክንያቱም አንድ ሰው ከተዋለደ ከተጋመደ ምንድነው ደም ነው፣ በክፉም በደጉ መነጋገራቸው አይቀርም። በሉል ቤተሰብ ሆኗል አይደል? ስለዛ ከትላልቅ ሰዎች ደግሞ የሚጠበቀው ድብቅ ማለት ነው። በእርግጥ ቡዜ አንዳንዴም ሳይሆን በጣም አብዝተዋለች፣ ግን እሷ መተው ነው በቃ ንቆ መተው ነው። ሲቀጥል ደግሞ እዚህ ጋር ኮሜንቶች የምትሳደቡ ልጆች አሁን ይዱን አንቺ አሮጊት ዝም በይ አንቺ አሮጊት ትላላችሁ ከላይ እስከታችሁ። ቡዜ ህጻናት እንዴ እናንተ? ምን አለ ላፋችሁ እንኳን ለከት ቢኖረው፣ ምን አለ ትንሽ ለሰው ህሊና እንትን ቢኖራችሁ። የምን አንቺ አሮጊት ዝም በይ አንቺ አሮጊት ቡዜ ህጻኑና ነው እንደዛ መታ ሩታን ከላይ እስከታች ልክ አሁን እንዳለችው ይዱ እርግዝናው ልክ ጽንሱ እሷ ማህፀን ውስጥ ያለና እየረብሻት እስከሚመስል መታ ሩታን በዛ ልክ ስትናገር ማን ነው አንቺ አሮጊት ብሎ የተሳደበው? ብሎ የተሳደበ ሰው አለ እንዴ? የለም። ምክንያቱም ነውር ነው። እኔ መቼም የእሷን እድሜ የእሷን አሁን የሩታን እህት አሮጊት እያላችሁ የምትሳደቡ የእሷን እድሜ ላታገኙ ትችላላችሁ። የእውነቴን ነው ምላችሁ። እና እርጅና ደግሞ እኮ እድሜ ጸጋ ነው፣ መታደል ነው። ያውን በዚህ ዘመን ወጣቱ ቀንጠስ በሚልበት በአጭር በ20 በ15 እድሜው በሚጠፋበት ዘመን የእሷን እድሜ ራሱ ከደረሳችሁ እድለኞች ናችሁ። እሺ በእድሜ ሰው ስላረጀ ወን ትንሽ ፊቱ ስለተጨማደደ ወጥታችሁ ሰውን ለማሸማቀቅ የምትሄዱበት መንገድ በጣም ነው የምታሳፍሩት። የምሬን ነው ምላችሁ። ቡዜ ጀግና ናትም ቡዜ እናንተ ኩያ ወጣት ሆና ነው ሚዲያ ላይ ወጣ የምትውረገረገው። ቢልላችሁ የሩታን እህት ለማሸማቀቅ ነው፣ ከሚዲያ ለማጥፋት ነው። ለቡዜ መደረባችሁ ነው። እነሱ ቤተሰብ ናቸው፣ ዞሮ ነገ ይገናኛሉ። ከቻላችሁ ምከሩ፣ ያልበዛ ግን ካፋችሁ ከአንደበታችሁ የአሮጊት ምናምን በእናንተ ቤልታሽ ጸጋ እኮ ነው። እርጅና መስላችሁ ነው እንጂ እግዚአብሔር መስሏችሁ ነው። እና በጣም የሚደብር ኮሜንት ጽፉ እያዩዋችሁ ነበረ። እና ይዱና እኔ ቡዜ ወጥተው ሲነጋገሩ ባይ ይደብረኛል። አሁንም ብያቸዋለሁ፣ ከነሱ የሚጠበቅ አይደለም። እንደ ትልቅነታቸው ተከባብረው እነዚህኛዎቹን መተው ነው፣ እነዚህ ወጠጤዎቹ መተው ነው። ግን እነዚህ ተከባብረው ነው መቀመጥ ያለባችሁ እንጂ እችኛዋ ለዛች ያቺ ለዚች መልስ አረ ይደብራል። የሆነ እንደ ቤተሰብ የሚያስጠላ ነገር ነው። ሩታ እውነት ለመናገር አንድ ልጅ ነው ቤትም ጽፋለች እና እንደው እኔ እሷን በሆነ ከአብርሽ ድጋሚ አላረግዝም ሩታ ራሱ ምን ሆና ነው እያላችሁ ነው። እኔም እንዳንቺ አስቤ ነበረ። የእውነት ምን ሆና ነው ሩታ? ይህ አባት እንኳን መሆን ከማይችል ወንድ ጋር እግዚአብሔርን ድጋሚ አይደለም እኔ አይኑን ማየት እንኳን አልፈልግም ነበር። ግን ይመስለኛል ደግሞ አንዳንዴ በሁለት ሳይድ ስትመለከቱት ሩታ ይመስለኛል ለልጇ ወንድም እህት ከአንድ አባት ማምጣት ፈልጋ ነው ብዬ ማሰብኩኝ። አንዳንድ ያው ሚዛናዊ መሆን ጥሩ ነው ብዬ ስላሰብኩ ነውና እንደዛም በመልካም አስባ ይመስለኛል።
እንጂ ከአብርሽማ ድጋሜ ልጅ እውነታችሁን ነው ኮሜንቶች እግዚአብሔርን ኧረ በስመ አብ እናንተ እውነት ሴቶችዬ እንደው ለባል ስትመርጡ ማለት ነው ለልጆቻችሁ አባት መሆን የሚችለውን ምረጡ። የምን አባት መሆን አባት መምሰል ሳይሆን ማስመሰል ሳይሆን ሆኖ መገኘት የሚችል ልጆቹን የሚያሳድግ ለልጆቹ አርያ የሚሆን አባት እንደዚህ አይነት ወንድ ምረጡ። እግዚአብሔርን ነው ምላችሁ። እና አብርሽ በነገራችን ላይ በሙሉ አስመሳይ ነው። እና ይዱ እንግዲህ ያው ዛሬ አመጣጧ የሩታ እህት እርግዝናውን በውስጥ ጠይቂያት ነበረ። ብዙ ሰዎችም በውስጥ እስቲ ጠይቂያት እህትሽን እውነቷን ነው ወይ ብለው ሲጠይቁኝ ልስጠይቃት ከኦዲየንስ ጋር ላንቺ ብቻ የሚነገር ነገር የለም ከምወዳቸውና ከማከብራቸው ቤተሰቦቼ ጋር አንድ ላይ ነገ ውጤቱን ጠብቂ ብላኝ ነበር። ማታ ቪዲዮን አየው። እውነት ነው የሩታ እርግዝና ብላ እንግዲህ እህትየው መታ ተናግራለች። ልጅ ጸጋ ነው። ልጅ በረከት ነው። በተለይ ጤነኛ ልጅ እግዚአብሔር ከሰጣችሁ የእውነት ሀብት ነው። ልጅ ራሱ ይዞ የሚመጣው በረከትና ጸጋ አለና ያደረገችበት የራሷ ምክንያት ሊኖራት ይችላል ብዬ ነው እኔ ማስበው ሩታን ማለት ነው ምርጦችዬና እኔም አንዳንዴ ለምን ከአብርሽ ደገመ እችላለሁ። ምክንያቱም ያን ያለፈችበትን ሁኔታዎች ታውቃለች አይደል ሩታ። ለምን ድጋሜ ከአብርሽ ማርገዝ አስፈለገው ብዬ የእውነት አንዳንዴ በጣም እንትን እላለሁ። ደግሜ ደግሞ ይሄን ያደረገችበት ነገር ራሷ ታውቃለች፣ ምክንያት ይኖራታል። ምናልባት ልጇ በአንድ አባት ብቻ እንዳይቀር ወይም ደግሞ ከዛ አሁን ሩታ ሌላ ላይፍ እንኳን ብትጀምር የሁለት አባት ልጅ እንዳይኖር ወን ሁለት አድርጋ ልጇን ብቻ ልጆቿን እያሳደገች ለመቀመጥ እንፈልጋ ይሆናል ብላችሁ በብዙ በኩል ታስቡ ታላችሁ። እኔም እንደዛ ብዬ ነው ያሰብኩትና ምርጦችዬ ይሁን ልጅ ምንም ማለት አይደለም። ግን እናንተ ትልልቅ ሰዎች እባካችሁን ቡዜን ጨምሮ ተከበሩና ተቀመጡ። እርስ በርስ እንካ ሰጣ ውስጥ አትግቡ። ይደብራል። በእናንተ አምርም የሩታየንም እናት እዚህ ውስጥ አታስገቧቸው። እነሱ እዛ እንደ ፍጥጥራቸው ሩታም አብርሽም እንደ ፍጥርጥራቸው ሚዲያው ላይ ሆኑ። በትላልቅ ሰዎች በእነሱ ውስጥ የእውነት ከቻሉ በውስጥ ነው እንጂ ሚዲያ ላይ ወጥቶ ደስ የሚል ነገር አይደለም። የእውነት ያሳፍራልም ባህላችንም አይደለም ብዬ ነው ማስበው። ምርጦች እናንተስ ምን ትላላችሁና ለዛ ነው የሩታንም እህት ይደብራል። ልክ አይደለም ያልኩት። በቃ ያቺ ወረደሽ ቀለለሽ ብሎ አብሮ ከሷ ጋር መቅለል ልክ አይደለም። የሆነ ለሷ ደግሞ ጀግኒት እንዳልሽውም አትበገሩ። ሩታ እህት የምትበገር ልጅ አይደለችም። አውቃታለሁ። ልጅም ሆና የማታምንበትን ነገር አታደርግም እያለች ነበረና እሷ ለሷ በቂ ናት። በቃ ለመልስ ከሆነ ማለት ነውና ይዱያ አንቺ በራስሽ ነይ እናት። የነሱ እንደ ፍጥርጥራቸው እናንተ እነሱ ውስጥ አትግቡ። እንደ በፊቱ ኦዲየንሱ ለምንድን ነው የሩታን ቤተሰብ የሚወደው? ምርጦችዬ ያ ሁሉ ግርግር ሲፈጠር የአብርሽ ወንድምም በዛም ሲመጡ እህትዮም ስትመጣ የሩታ ወንድሞች ቤተሰቦች ጸጥ ብለው ባላየ ነው አለ ዝም ብለው የተቀመጡት። እንደዚህ አይነት ነገር ውስጥ መጨመላለቅና ክብራቸውን ማውረድ ዝቅ ማለት ስላልፈለጉ ነው። ስለዚህ አሁንም እንደ በፊቱ ክብራችሁን አስጠብቃችሁ ነው የሩታ ቤተሰቦች መቀመጥ ያለባችሁ እንጂ በሩታና በአብርሽ ነገር ውስጥ ገብታችሁ ብዙ እንደተጨማለቀችሁ ሁሉ እናንተም ማደራችሁ። የእውነቴን ነው። በተለይ ማዘርን አትጨምሯቸው እንደዚህ አይነት ነገር ውስጥ ማለት ነው። ነገር ውስጥ እሳቸው ክብራቸውን የጠበቁ አራዳ ናቸው፣ የድሮ አራዳ ናቸውና እና እንግዲህ የእህቷንም ደስታ ለመግለጽ ለቡዜም እንግዲህ ያው መልስ ለመስጠት ነው የመጣችሁ። ያሳቀኝ ቦታ አትቀደጅ ቀደ ብዙ ያስጠላልና ኮሜንቶች አታሽቃብጡ፣ እውነት አታሽቋብጡ፣ አታሽቆልጡ። እሺ አታሽቃብጡ። እቺም የሩታ ወገን ናት። ያቺም በዛም ማነሰም ያው ለወለደችላቸው ለሷ ለልጇ አክስት ናቸው። እነሱ ነገ በክፉም በደጉኛ ደግሞ በቂ ነን። እናንተ ምን አሽቋላጮች ናችሁ? እና እናንተ አታሽቋልጡ። አሁን ይዱን ለማሸማቀቅ ሄዳችሁበት መንገድ የእውነት ደግሞ የተማረች ናት ልጅቷ። በነገራችን ላይ መስሏችሁ ነው እንጂ የሩታ ቤተሰቦች ከላይ እስከታች የተማሩ ንቅት ብቅት ያሉ ጥንቅቅ ያሉ ናቸው ቤተሰቦቿ። አይታችኋል። ምንም ነገር አይሰብራቸውም። ምክንያት ለምሳሌ ከሩታ ማየት ትችላላችሁ። ተሰብራ መቀመጥ የምትችል አይነት ሴት ብትሆን ሩታ ገና ድሮ ከሚዲያ ምጠፋ ነበረች። ገና ድሮ ተሰብራ የምትቀመጥ ልጅ ነበረች። ግን ደግሞ ተሰብረው የሚቀመጡ ቤተሰቦች አይደሉም። በጣም ጀግና የተማሩ ሴቶች ቤተሰቦች ናቸው። ይህን ማወቅ አለባችሁ። በእናንተ ኮሜንት እንግዲህ እች ልጅ ተሸማቃ ምናምን አሮጊት ምናምን አርፈሽ ተቀመጭ እናንተን ብሎ አስጠንቃቂ። ለራሳችሁ አርፋችሁ ተቀመጡ፣ አታጨብጭቡ። እነሱ ውስጥ ለውስጥ ይተዋወቃሉ። ዝም ብላችሁ በቃ እንደመጣላችሁ አትበው ትረፉ። የእውነት እንደ የሆነ የሰውን ሞራል ማትጠብቁ ዝም ብላችሁ። ሩታ ያችኛዋ በእናንተ ወጣት ናት አይደለ? ቀይ ቀለም ተቀብታ ምንድነው ቡኒ ቀለም ተቀብታለች፣ ሱሪ ታረጋለች ምናምን። ለእናንተ ወጣት ናት። በእናንተ እድሜ ክልል ውስጥ ናት ቡዜ ያለችው። እችኛዋ ደግሞ አርጅታለች አይደለ? ስታስጣሉ ጌታን በጣም ነው አንዳንዴ ለሰው ሞራል የሚባል ነገር አለ። እሺ
እና ለማንኛውም ዱዬ አትጥፊ፣ በራስሽ ነይ። በእነሱ ውስጥ ግን አትንቦጫረቂ። እንካሰጣ ውስጥ በተለይ ከቡዜ ጋር አትግቢ። ካፈለገችም ደግሞ እኛም በቃታለን። ሩታን ከነካሽ ማለት ነው። ሩታን ዝም ብላ እየመጣች እንደ በፊት